የምትመርጫቸው ልብሶች የምትመርጫቸው ከለሮች ስለራስሽ የሚናገሩት ነገር አለ። ካንቺ ያልፎ ደግሞ ዘመንን የሚናገሩ አለባበሶች አሉ። መልክቶቹም እኮ ይተላለፋሉ በፋሽን ውስጥ በለበሹ ልብስ ውስጥ። እኛ ባየናቸው የሰሞኑ ፋሽኖች ለምሳሌ ወንዶች በደንብ በፋሽን ልታይ እያሉ ነው የሚለብሱት ልብስ ግን የተለመዱ አይነት አለባበሶች አይደሉም። ወንዶች ጋር እውነት ለመናገር አይተነው አናቅም ነበረኛ በድፍረት የምናገር የዓለም አቀፍ ተጽዕኖ ውጤት ነው። እንደዚህ አይነት በጣም ክሬዚ የሆኑ ነገሮች እንድናይ እያደረገን ያለው ከመቼው ከየትኛው ትራንዚሽን ዘለን ነው እዚህ ጋር የመጣ ነው እንዴ? ምን ፈልገው ነው እንደ ምን እየለበሰ ነው? አይ ቀይ ምንጣፍ ትኩረት መሳቢያ ብቻ ነው። መነጋገሪያ የመሆን አላማ አስክሮን ነው። ከዛስ ነው እኔ ደግሞ ጥያቄ መነጋገሪያ ከሆንሽ በኋላስ ምንድን ነው የምታደርጊው? እኔ ራሴን መግለጥ የፈለኩበት መንገድ ነው። ስለዚህ ቃልቃትብኝ የሚል ነገር አለ። መቼም ይሄ መከረኛ ጆሮ አልሰማ አይል፣ ይሄ መከረኛ አይን አላይ አይል። ማንነትሽን ይዘሽ መቅረብ የሚያስተች እየሆነ ሳያትን ለምን ሻሻ አደረገች በሚል ተትለን ጋቢ ሸምነን አበሻ ልብስ ሰርተን የለበስን ህዝቦች ነን። እንግዲህ ሌላ ምክንያት አላቸው የሚሉ ዝግቦችንም እያየን ነው። ምንድን ነው ይዘውብን እየመጣ ያሉት? እንደ ቀና ነገር እንቀበለዋለን ወይስ አይ ዘራፍ የኔ ነው? ወንድ ሆኖ የሴት ልብስ ማድረግ መጋጋጥ፣ የጾታ ጥያቄ እንድመልስ አታስገድዱኝ መብቴ ነው የሚሉ ጥያቄዎችን ከባህል ከሃይማኖት ያፈነገጡ ነገሮችን እያስተዋወቁበት ማህበረሰቡ ኖርማል አድርጎ እንዲቀበለው የማድረግ እና መጀመሪያ የደነገጥሽበት ነገር ከሆነ ጊዜ በኋላ ኖርማል ይሆናል። ቢሮ ስትገባ አሁን ያልነው አይነት ሰው እኮ ቦርሳውን አድርጎ ቋቀጭ እያለ ቢመጣ አለቃ ሆኖ ወይም የስራ ባልደረባ ወይኔ የምወደው ፋሽን ልንል እኮ ነው። ሰላም እንደምን አላችሁ ተመልካቾቻችን፣ የላይፍ ሚዲያ ወዳጆቻችን። በላይፍ ሚዲያ ሁልጊዜም የህይወት የተለያዩ ገጽታዎችን እያነሳን እናወራለን። ከጓደኞቼ ጋር ነቢል መሐመድ አለ፣ ጽጌ ያለች፣ እኔም ትግስት አለው። ዛሬ ደግሞ የምናወራበት አንድ ጉዳይ ብዙዎቻችንን በደንብ የሚያነጋግር እንደውም እያነጋገረም ያለ ነገር ነው ብዬ አስባለሁ። ድንገት ስልኮቻችን ላይ አለፍ አለፍ ስንል ደግሞ ምን አይነት ጊዜ መጣብን፣ ኧረ ምን እየሆንን ነው ይላሉ ሰዎች። ይሄን የሚሉት ደግሞ በእድሜ የገፉ ብቻ አይደሉ፣ ወጣቶችም አንዳንድ ሰከን ያሉ ወጣቶችም ኧረ ምን እየመጣብን ነው እኔ ብቻ ነኝ የፈዘዝኩት እንላለን። በአንዳንድ ለውጦች ማመን አስፈላጊ ነው። ምክንያቱም እኛ እንለወጥን ብንል ራሱ ለውጥ ሁልጊዜም አለ። ጊዜ የት ይዞን እንደሚሄድ አናውቅም። ዓለም አቀፍ ተጽዕኖም በደንብ አለ። ዓለም መንደር ሆናለች። ግን የምናያቸው ፋሽኖች፣ አልባሳት፣ ስታይል፣ ጌጣጌጥ፣ ይሄ መላው ነገራችንን የሚያሳዩ ነገሮች ዓለማችን ባህሏን እየቀየረች ስለመሆኑ የሚያንጸባርቁ መሳሪያዎች ሆነዋል የሚለውን እንድናወራበት ነው። ምን እያያችሁ ነው? ከነቢል ብጀምር ደስ ይላል። ስለዚህ ምን አለባበስማ ከሴት ነበር የሚጀምር። አይ ራሱ አለባበስ እኛ ባየናቸው የሰሞኑ ፋሽኖች ለምሳሌ ወንዶች በደንብ በፋሽን ልታይ እያሉ ነው። የሴትማ እንደውም አያስገርምም እኮ። የሚለብሱት ልብስ ግን ወደ እንትን ነው። ይሄ የተለመዱ አይነት አለባበሶች አይደሉም። ሰዎች ጥያቄ እያነሱ ነው። እንዴ ምን ፈልገው ነው እንደ ምን እየለበሰ ነው ይባላል አይደል? አይታቸው ከሆነ እነኚህን አይነት አይ ቀይ ምንጣፍ ትኩረት መሳቢያ ብቻ ነው። ኖርማል ላይፋቸው ላይ እንደዛ አይደሉም። ውሸታቸውን ነው የሚያስብልም ነገር አያለው። እኛም ሀገር ሳይሆን ሌላው ዓለም ላይ ግን ልክ ነው። በቃ ዓለም መቀየሯን እያሳዩን ነው። በፋሽን ሶሻል ቼንጅ እያመጣን ስለመሆኑ እያየን ነው። እሱን ሪፍሌክት እያደረግን ነው። እንደ ቀና ነገር እንቀበለዋለን ወይስ አይ አንፈልግም፣ ለውጡን ሳንፈልግ ነው ወዳልተፈለገ ነገር እንድንሄድ የተፈለገው፣ ሌላ ምክንያት አላቸው የሚሉ ዝግቦችንም እያየን ነው። እንግዲህ አሁን ፋሽን አለባበስ ራስሽን ከምትገልጭባቸው ነገሮች አንዱ ነው አይደል? የምትመርጫቸው ልብሶች የምትመርጫቸው ከለሮች አንቺን ይገልጹሻል። ስለ ራስሽ የሚናገሩት ነገር አለ። ከዛ በተጨማሪ ከአንቺ ያልፎ ደግሞ ዘመንን የሚናገሩ አለባበሶች አሉ። ሰባዎቹ የሚለብሱት 80ዎቹ 90ዎቹ እየተባለ በአለባበስ ደረጃ ራሱ ይሄ እዚህ ዘመን አለባበስ ነው፣ ይሄ እዚህ ዘመን ጸጉር አቆራረጥ ነው እየተባለ ይገለጻል። አሁን እየመጡ ያሉት ነገሮች በተለይ ደግሞ ሶሻል ሚዲያ ላይ የምናያቸው እንደ ዘመን ወካይነት እየሆኑ ነው ወይስ ደግሞ በደንብ አፈንግጬ ቦታ በዚህ ትኩረት ላገኝ ይችላል በሚል ነው ነገሩ እየሄደ የሚለው? አከራካሪው ነጥብ እሱ ላይ ያለ ይመስለኛል። ያ ሰው
የሆነ አለባበስ መርጦ ሲመጣ ይሄን ነገር ወክለዋለሁ፣ ይሄ ማምንበት ነው፣ እኔን ይገልጸኛል፣ የኔ ማንነት በሚል ነው ወይስ እንዲህ አይነት ነገር ብለብስ መነጋገሪያ ሆናለሁ፣ መነጋገሪያ ሲሆን ብዙ ሰዎች ስለ እኔ ማወቅ ይችላሉ የሚለውን ነገር ለመፍጠር ነው። ምክንያቱም አሁን አንድ ቃል መቼም ሁሉም ጋር አለች፣ ቫይራል ስለመሆን መነጋገሪያ ስለመሆን ተጠምደናል። ከዛስ ነው እኔ ደግሞ ጥያቄ፣ መነጋገሪያ ከሆንሽ በኋላስ ምንድን ነው የምታደርጊው? ሰው በጥሩም በመጥፎም መነጋገሪያ ሊሆን ይችላል። አምነንበት ነው ወይ ያን ነገር መነጋገሪያ እንዲሆን የፈለግ ነው የሚለው በጣም እንግዲህ አሳሳቢ ነው። በተለይ ደግሞ አሁን ላይ የሚደረጉ በጣም ኢቨንቶች አሉ። ለእነዚህ ኢቨንቶች የሚጨነቅ ትውልድ እየተፈጠረ ነው። እዛ ቦታ ላይ ምን ለብሼ ልሂድ፣ ባያምንበት ራሱ አካባቢውን ለመምሰል በዚህ መልኩ መለየት አለብኝ በሚል ሲወጣ መጨረሻ ላይ ካሜራው ላይ ሲወጣ ልታይበት የሚገባው መንገድ ይሄ ነው በሚል የሚጨነቁ ብዙ ሰዎች እየተፈጠሩ እንዳለ ይሰማኛል። ግን ፋሽን፣ አለባበስ፣ የምንጋጋጥባቸው ነገሮች ራስን መግለጫ መሳሪያዎች ብቻ ናቸው። ብዙ ጊዜ ፋሽን ሲባል ራስን ከመግለጽ የሚጀምር ነገር አለ። ራሴን መግለጽ መብቴ ስለሆነ ብልግና አወራለሁ። በብልግና ውስጥ ራሴን ልገልጽ እችላለሁ። አንዳንድ ሰዎች በሚለብሱት ልብስ ውስጥ የመጨረሻውን ነፃነታቸው ቢረጋገጥላቸው ደስ ይላቸዋል። እነሱ እስከለበሱት ድረስ ያንን ምርጫቸው እስካደረጉ ድረስ ይሄ እኔ ራሴን መግለጥ የፈለኩበት መንገድ ነው፣ ስለዚህ ጣልቃ አትግቡብኝ የሚል ነገር አለ። ይሄ የኔ ነፃነት ነው፣ የኔ ምርጫ ነው፣ ስለዚህ በእኔ ምርጫ ጣልቃ አትግቡም ይመስላል። አንዳንድ ቦታዎች ላይ ግን አሁን ለህዝብ ተጋላጭ በሆንሽባቸውና በህዝብ ዘንድ ደግሞ ታዋቂ እንድትሆኝ የምትፈልጊ ሰው ከሆንሽ ይዘሽ የመጣሽው አለባበስ ምን አይነት መልእክት ነው ማስተላለፍ የፈለግሽው? መልእክቶቹም እኮ ይተላለፋሉ በፋሽን ውስጥ በለበሽው ልብስ ውስጥ ይሄን መልእክት ማስተላለፍ ስለምፈልግ ነው ያሉ ሰዎች አሉ። ከዛ ውጪ አሁን የውጭዎቹን የፋሽን ሁኔታ ኢንዱስትሪውን ካየን ኢቨንቶች ላይ ወይም ትላልቅ መድረኮች ላይ አሁን የቀይ ምንጣፍ ስነ ስርዓቶች ላይ ዝነኞች መጥተው ወጣ ያሉ አለባበሶችን ሲያሳዩን ከበስተጀርባ ትላልቅ የፋሽን ብራንዶች አሉ። የነዛ የፋሽን ብራንዶች የውድድር መድረክም ጭምር ነው። ስለዚህ አንዱ የፋሽን ብራንድ ከአንዱ የፋሽን ብራንድ ለማን ምን አይነት ዲዛይን ይዞ መጣ፣ ራሱን እንዴት ነው ማስተዋወቅ የፈለገው በዛ ሴሌብሪቲ ውስጥ የሚለውን ነገር በደንብ ገንዘብ የሚሰሩበት ትልቅ ኢንዱስትሪ ነው። ስለዚህ ይፈልጉታል፣ መነጋገሪያ መሆናቸው ይጠየቃሉ። የማንን ብራንድ ነው የለበሹ ይባላሉ። ዝነኞቹ እንደምናየው ምን ያክል ወጪ ወጣበት ይባላሉ። አሁን እኛ ጋር ያንን ኮፒ የማድረግ ነገር መጥቷል እንደማየው ከሆነ ማለት ነው። ምን ያክል ገንዘብ ወጣበት ተብሎ ሁሉ ይጠየቃል። ከዛ ማናት ዲዛይነሯ ይባላል። ችግር የለውም፣ ዲዛይነሮቻችን ይተዋወቁ፣ ፈጠራቸውን ያስተዋወቁበት መድረኩ ላይ። ግን አንዳንድ የሚጠቀሱ ዋጋዎች ደግሞ ተአማኒነት የጎደላቸው ናቸው። ከዛ ውጪ እኛ ይሄንን የፋሽን ካልቸር ከየት ነው ይዘነው እየመጣን ያለ ነው፣ ማን ነው ተጽዕኖ እያደረገብን ያለውም የሚለውን እንድናይ የሚያደርግ ነው። አፍሪካ ውስጥ ያሉ እንደዚህ አይነት የፋሽን አለባበሶች ናይጄሪያን ጨምሮ የምዕራቡ ዓለም ፋሽን በጣም ተጽዕኖ እያደረገባቸው እንደሆነ መነጋገሪያ ሆነው ተመልክቻለሁ የተለያዩ ጽሁፎች ላይ። አሁን የናይጄሪያ ሴሌብሪቲዎችን ካየን ሶሻል ሚዲያ ተጽዕኖ ፈጣሪዎቻቸውን ጨምሮ አብደዋል። ሁሉም ጥሩ አስተያየት ይሰጣቸዋል፣ የማይሰጣቸው ይበዛል። ምክንያቱም እኛ አፍሪካዊ ነን፣ ራሳችንን መግለጽ የምንችልበት ብዙ ነገር አለ። የራሳችንን ነገር ለምን ይዛችሁ አትመጡም የሚሉ አለ። ከዛ ውጭ አንዳንድ አለባበሶች የሆነ መልእክት አላቸው። ከጀርባ እሱን ላወራ ነው እኔ አሁን ራስን መግለጽ እንዳለ ነው፣ ብራንድን ማስተዋወቅ፣ የፈጠራ ስራን ከጀርባ ያሉ የሰፉት ዲዛይን ያደረጉት ሰዎች አድናቂ ነን። እኔ ይገርመኛል። ከጀርባ ያሉ ታሪኮችንም አይተናል። ከአንዳንድ መድረኮች ጀርባ ታዋቂዎቹ ዲዛይነሮች የሄዱበት ያሰቡበት መንገድ ግን የውጮቹን እናንሳ ካልን መጥፎ ሌላኛው ገጽታንም ደግሞ አይተናል። መልእክት አስተላላፊ ናቸው። ምን ማድረግ እንዳለበት ወንድ ሆነ የሴት ልብስ ማድረግ፣ መጋጋጥ፣ ፋሽኑ ልክ ሴት የሚያስመስለውን አይነት አድርጎ እዛ ጋር ነፃነቴን ወይም የጾታ ጥያቄ እንድመልስ አታስገድዱኝ መብቴ ነው የሚሉ ጥያቄዎች እነ ጃደን ስሚዝ ለዚህ ምላሾቻችን ናቸው። በጣም ዓለም አቀፍ መገናኛ ብዙሃን ይከታተሏቸዋል። ቀሚስ ለብሶ ሊመጣ ይችላል። ጌጣጌጥ የሴት ሊያደርግ ይችላል። ሜካፑ የሴት ሊሆን ይችላል። ያው የሴት የወንድ ብለን በምንኖርበት ምድር ላይ ነው። ቀለም ይቀባሉ እጃቸው። ቦርሳ ላይ ናይጄሪያ ሴሌብሪቲዎች እንደሱ አይቻለው ጥፍር ቀለም መቀባት፣ ወንዶቹ ጥፍራቸውን ማሳደግ፣ አካሄድ አኳኋን ኖርማል የሆነ አይምሮህ እንዲህ ለማመደው የማድረግ አንዳንድ የምታወግዛቸው ነገሮች ካሉ ይሄ እኛም ባህል አይገልጽም፣ ይሄ ያፈነገጠ ነገር ነው የምትለውን ነገር
እነዚህ ሰዎች ኖርማል አድርገህ እንድትቀበለው እያደረጉ ነው። ደግሞ ሲመጡ ደግሞ ይሄ ዓለም ላይ ታዋቂ የሚባሉ ውድ ገንዘብ የወጣባቸውን የፋሽን አልባሳት፣ ጌጣጌጦች፣ አክሰሰሪዎች ይጠቀማሉ። ስለዚህ አንድም ይሄንን ያክል ገንዘብ የወጣበት አልባሳትና ጌጣጌጥ ነው እየተጠቀምኩ ያለሁት የዚህ ብራንድ ተጠቃሚ ነኝ የሚለውንም ለማሳየትም ሊጠቀሙበት ይችላሉ። ከዛ ውጪ ግን የተባለው ከማህበረሰብ ያፈነገጡ ከባህል ከሃይማኖት ያፈነገጡ ነገሮችን እያስተዋወቁበት ማህበረሰቡ ኖርማል አድርጎ እንዲቀበለው የማድረግ ተልእኮም ያላቸው አሉ። ሴቶቹ ጋር አሁን ምናልባት ሰውነትን ማጋለጥ ያልተፈቀዱ ቦታዎች በደንብ የተፈቀዱ እንዲመስል አድርጎ የመከሰት አይነት ነገር ነው ብዙ ሰዎችን የሚያነጋግረው። ወንዶች ጋር እውነት ለመናገር አይተነው አናቅም ነበረኛ በድፍረት የምናገረው ምናልባት እንደው ሱሪው ጠበብ አለበት ምን ነው ሱሪው በጣም እንደው ወደ ላይ አጠረበት ሆን ብሎ ነው ካልሲ አላደረገም ጫማው የሴት መሰለ እግሩ ታየ አይነት ነገር ነበር እስከ ቅርብ ጊዜ ድረስ አየ ነበረው። አሁን ዘርፈፍ ብሎ ቬሎ እንደመጎተት አይነት ነገርም መስሎ ቅንጡ የሚመስል የሴት ቦርሳም ተደርጎ ከዛ ውጪ የጫማው አኳኋንም የተያዘችው ቦርሳም በልዩነት ከዛ ደግሞ ስታይል እንዴት ነው ሴት ስትሆን የምታሳየው አረማመድ አኳኋን ቅንጦት ነገር አለ። ወንድ ስትሆን ደግሞ የምንጠብቀው ብዙ ዘመናትን አብሮ የመጣ ወንድን ወንድ ያስባለ እግር አጣጣል ትከሻ አነቃቀል አለ እኮ ምንም ጥያቄ የለውም። ዘራፍ የኔ ነው። አዎ ሁለቱ ወደ መጋጨት ሲመጣብን ከመቼው ከየትኛው ትራንዚሽን ዘለን ነው እዚህ ጋር የመጣ ነው። አሁን የናይጄሪያ ያልሽ ቢያንስ የሆኑ ነገሮችን አልፈዋል። የኢንተርቴንመንት ኢንዱስትሪም ትልቅ ነው ግን ትልቅ ነው ማለት የአፍሪካ ባህል ይታወቃል። የአፍሪካ ሃይማኖት መሰረቱ ምን እንደሆነ ይታወቃል። ሎካል ነገሩ ይታወቃል። በዚህ ነገር ውስጥ አንቺ የምዕራቡን ዓለም ነገር ይዘሽ መተሽ እንደዚህ ነው ፋሽን እንደዚህ ነው ራሳችን የምንገልጸው ማለት ሁሉም ማህበረሰብ ይቀበለዋል ማለት አይደለም። ቀውስም ያመጣል። የማንነት ቀውስም ይዞ ይመጣል መጨረሻ ላይ። ከዛ በተጨማሪ ግን እኔ አሁን ቲጂ በአብዛኛው ከኢቨንቶች ጋር በተያያዘ ነው አሁን የሰጠሻቸው ምሳሌዎች። እኔ እኮ በኖርማል እንኑር የሚሉም ሴቶች አሁን እያሳዘኑኝ ነው። ጥፍር ካላሰሩ እንደ ሰው የማይቆጠሩ የሆነ አይነት ጸጉር ካላስተከሉ ከአካባቢያቸው ጓደኞቻቸው ጋር መቀላቀል የማይችሉ ይሄ ነው ልክ ተብሎ አሁን እየተደረጉ ያሉ በጣም ብዙ ነገሮች አሉ። ምናልባት ከእንትን ጋር ካለባበስ ይሄ ከፋሽን ጋር ምናምን በተያያዘ ስንቱ አምኖበት ነው ያን ነገር የሚያደርገው ወይስ አካባቢውን ለመምሰል ነው እዛ ጥራት ውስጥ ያሉት የሚለው ማንነትሽን ይዘሽ መቅረብ በራሱ የሚያስተች እየሆነ እየመጣ ነው። እኔ አሁን ሰሞኑን በምንድን ነው ፌስቡክ ላይ በጣም መነጋገር የነበረችው ከዚህ ጋር በተያያዘ ባለሳሳት ሳያትን በዚህ ስትነሳ ነበር አይደል? ለምን ሻሽ አደረገች በሚል ሌላ ሀሳብ ሆነ። ልክ ነህ። ለምን ማለት ሻሽ ማድረጓን እንደ እንትን ይሄ እንደ ነውር እንዳለ በመግለጽ በጣም የተለያዩ አስተያየቶች ሰጥተውባት ግን እንደውም አብዛኛው የወንዱ ቡድን ነው ይባላል እንትን የሰጠው መከታ የሆነውና በጣም በርካታ ሰዎች አረኛም መከታዎች ማንነቷን በቃ እንግዲህ የሰራቻቸውን ስራዎች ያን ለመመለስ ስለሰራችው ማውራት ምናልባት አስፈላጊ ላይሆን ይችላል። ግን ሰው ባለበት ነጠላውን ለብሶ ሻሹን ለብሶ ቆንጆ ነች አንድ ሴት። ሰው ባለበት ኖርማል አለባበስ ለብሶ ውበት ሊታይበት በደንብ ይችላል። እና ይሄን ካላደረግን እላያችን ላይ ይሄን ካልጨመርን ይሄ ነገር ካልበዛ ልክ አይደለም፣ ትክክለኛ ኑሮ አይደለም በሚል አሁን መደበኛውን ልብስ ለብሶ መኖር ራሱ እንደ መገለል ወደ መቆጠር እንዳይሄድ ትኩረት አለመሳብ። ለዛ እኮ ነው አሁን ዛሬ የምንወያይበት ርዕስ ዓለማችን ሌላ ነገር እያሳየችን ነው ወይ? አንተ ያልከው አሁን በቃ እንዲህ ያልሆነች ሴት እንዲህ ያልሆነ ወንድ ራሱን የጠበቀ አይደለም እዚኛው ቡድን ጋር አይመጣም፣ ይህን ዘመን አይመስልም እያልን ነው ወይስ ከጀርባው ሌላ ነገር አለ የሚለውን ጥያቄ ያነሳ ነው። አሁን አንዳንድ የማህበረሰብ ለውጦች በሆኑ ጊዜያት በፋሽን፣ በኑሮ ዘዬ፣ በአስተሳሰብ፣ በምንጠቀማቸው ቴክኖሎጂዎች፣ በኮሚኒኬሽን ስታይል ይሄን መልክ መስለዋል። ስለዚህ ትራንስፎርም እያደረገ ነው ማህበረሰቡ የሚል ድምዳሜ ላይ እንድንደርስ ያደርጉናል። አሁንም በተመሳሳይ ፋሽን
እንዲህ ማህበረሰቡ ስለመቀየሩ አፍ አውጥቶ እየተናገረ ነው ወይስ ጥቂቶች ናቸው አውቀው ይሄንን እያደረጉ እየተለወጥን ነው እንዲል እያደረጉ ያሉት? አብዛኛው እኮ እንደዛ ላለው አልሆነ ሊሆን ይችላል። ተጽዕኖ ነው የሚመስለኝ። ዋናው ተጽዕኖ ደግሞ የሚመጣው ከምዕራብ ዓለም ነው። በተለይ ፋሽንን ካየ ነው የምናያቸው ፋሽኖች የምዕራብ ዓለም ተጽዕኖ ያጠላባቸው ናቸው። ያ ደግሞ እንግዲህ ዓለም ወደ አንድ መንደር እየመጣች ነው ተብሏል። በቴክኖሎጂ አማካኝነት ኢንስታግራም፣ ሶሻል ሚዲያ፣ ፊልሙ የምታየው ነገር በሙሉ ሌላው ዓለም ላይ እንዴት እየተለበሰ ነው፣ የፋሽን ትሬንድ የቱ ጋር ነው ያለው የሚለውን ነገር በቀጥታ እንድትቀበዩ፣ እንድታስመሲ፣ ኢሚቴት እንድታደርጊ በሩን ከፋፍቶልሻል። ስለዚህ ከዛ ተጽዕኖ አታመልጭም። ያንን ተጽዕኖ የመቀበል ነው እንጂ ይሄ ዓለም ትራንስፎርም እያደረገች ስለሆነ አይደለም። በተጽዕኖ ስር ውስጥ ግን እየወደቅን ነው። እኛ የራሳችን ነገሮች ነበሩን፣ ራሳችንን መግለጽ የምንችልበት፣ ራሳችንን ልብስ መልበስ፣ የራሳችንን ምርት አይደለ ጥጥ ተትለን ጋቢ ሸምነን አበሻ ልብስ ሰርተን የለበስን ህዝቦች ነን። እንግዲህ በዛም ደግሞ ባህላዊ አልባሳትን በደንብ እየተራቀቁባቸው ያሉ ለኤቭሪዴይ በየቀኑ እንድንለብሳቸው አድርገው ሁሉ የሚሰሩ አሉ አይደል? ግን የዓለም አቀፍ ተጽዕኖ ውጤት ነው እንደዚህ አይነት በጣም ክሬዚ የሆኑ ነገሮች እንድናይ እያደረገን ያለው። ለምሳሌ አሁን ካኒ ዌስት የሚለብሳቸው ልብሶች ግማሹ ያው ያደርገዋል፣ ግማሹ አይምሮ ህመም ነው እያደረገ ያለው ይላሉ። አይ ካኒ ዌስት እታች የወረደ ሰው ነው እና ይሄ ዝም ብሎ ላካብድ የሚል አይደለም፣ ተፈጥሮን የሚያደንቅ ሰው ነው። ስለዚህ ታውት የፈለገውን ነገር ይልበስ ብለው የሚያደንቁት አሉ። በሚያደርጋቸው በጣም በቃ ወጣ ያሉ አለባበሶች፣ ጫማው፣ ልብሱ በቃ ምን ልበልሽ ቦርኮ ተብሎ እንደሚጠቀሰው ልብስ አጥቶ የትም ተቸግሮ እንደሚኖር ሰው አይነት ነው። አለበት በስሙ ብራንድ ያለ ሰው ማለት ነው። አዎ፣ ግን የፋሽን ስራ ውስጥም ያለ ነው። ያ እንግዲህ ካኒ ዌስትን መነጋገሪያ ሲያደርገው ጥሩ መጥፎም ጎንም አለው እዛም ዓለም ላይ ሆኖ ማለት ነው። ካኒ ዌስት ወደ መሬት የወረደ ሰው ስለሆነ ለተፈጥሮ የቀረበ ሰው ስለሆነ እንደናንተ በጣም ስለ ውድ ነገሮች ወይም ደግሞ በቃ ስለ ልብስ ስለምትጨነቁበት ስለ ፋሽን የሚያስብ ሰው አይደለም። ተውት ራሱን ይግለጽበት ብለው የሚከራከሩለት አሉ። በሌላ በኩል ላይ በቃ የአእምሮ ህመም ውጤት እኮ እዚህ ያደረሰው ብለው ደግሞ የሚናገሩ አሉ። አብራው ገርል ፍሬንዱን ጨምሮ ያላት አለባበስ ራቁት በቃ እንግዲህ መላመላ የሚባለውን አይነት እኮ ነው አለባበስ እየለበሱ የሚሄዱት። አስበው የሰው ልጅ አእምሮ ጤናው ሲነካ ነው እንደዚህ ራሱን ሰውነቱን የግል ነገሩን ሁሉ አጋልጦ የሚሄደው የምንለውን ነገር እንድንተው የሚያደርግ ነገር ኖርማል እንድናደርግ የሴትን ጦት ማየት እንደ ኖርማል እንዲቆጠር የሴትን ፕራይቬት ፓርት ማየት ዳሊያን እንድናይ የተባለው በቃ ሌላ ጊዜ ሸፈነት አድርጊያቸው የነበሩ እንደ ባህሉ እንደ ወጉ ብዙ ዘመን አብረውን የተጓዙና ስናያቸው ዴ ብለን ምንደነግጥባቸው ነገሮች ፊት ለፊት እየወጡ ነው። ፊት ለፊት ሲወጡ መከራከሪያዎችም አሉ። ዋው በጣም አሪፍ ለብሰሻል፣ ለየት ያለ ነው የሚል ሁሉ ጠያቂ ተፈጥሯል። ጠያቂ ስንል ወደ ሚዲያ ነገሩን ይዞት የሚመጣው ሰው ያው ምን አይነት ሙያ ላይ ያለ ሰው ነው፣ እሱ ሌላ ጉዳይ ነው። ቅድም ያልከው ግን ነቢል መነጋገሪያ የመሆን አላማ አስክሮን ነው በዚህ አይነት መንገድ እየመጣን ያለ ነው የሚለው ጥያቄ ነው። በእርግጥ ራሳቸው የሚመልሱታል ብዬ አላስብም። መነጋገሪያና ትኩረት ለመሳብ የፈለጉ ሰዎች ትኩረት መሳብ ነው። በደንብ ትኩረት ስበዋሉ ከሆነ ተነጋገርንባቸው የተባለው እኮ ነው። አሁን ነቢል ቅድም ያነሳው ከዛስ አሁን ይሄ እንዲህ ስለለበሽ በልዩነት ለዚህ ነገር አጭሻለሁ ፈልግሻለሁ የሚል አካል አለ ማለት ነው ኢትዮጵያ ውስጥ። ሌላ ሀገር ሊባል ይችላል። ሌላ ዓለም ላይ እኮ ነገርኩሽ የሆነ ልብስ ሲለብሱ እኮ እነዛ ሴሌብሪቲዎች ከበስተጀርባ እኮ ትልልቅ የፋሽን ብራንዶች አሉ። ስፖንሰር ተደርገውም ጭምር ነው ያን ነገር ያደርጉት። አግሪመንትም አላቸው። ከዛ ውጭ ትልልቅ ስራዎችን ሰርተዋል ገንዘብ የሚያገኙበት። እዚህ እኮ ምን ፍለጋ እንደሆነ አይገባ ነው። የሰማችሁት ነገር ካለ ይሄ ነው እኮ ግን ኢሚቴት የማድረግ ሱስ ይመስለኛል። እኔ ምኑንም አታውቂው ሌላው ዓለም ላይ ዝነኛ የሚባሉ ሰዎች ትኩረት የሳቡ ሰዎች በቀይ ምንጣፍ ላይ የተራመዱ ትልልቅ ኢቨንቶች ላይ የተገኙ ሰዎች ይሄ ብዙ ካሜራዎች ፎቶ ያነሷቸው ቪዲዮ የቀረጿቸው ዝነኛ ወይም ተጽዕኖ ፈጣሪ የተባሉ ሰዎች አለባበሳቸው እንደዚህ ነው። ስለዚህ ትክክለኛው አለባበስ ይሄ ነው፣ እንዲህ ለብሼ ነው መገኘት ያለብኝ የሚል የማስመሰል ኢሚቴት የማድረግ ችግርም ተጽዕኖም ይመስለኛል። መጨረሻ ላይ ራስሽን መሆን አትቺ፣ ራስሽን መሆን አይፈቀድልሽም ማለት ነው። አሁን እኮ መዋብ መጥፎ ነገር አይደለም። አሁን በሴት ልጅ በአግባቡ በውበት በራሱ በተፈጥሮ በጣም መገለጫ አለው።
ለመዋቢያ ተብለው የሚያገለግሉ አስፈላጊ የሆኑ እንደ ፕሮግራሙ እንደ ቦታው መደረግ ያለባቸው ነገሮች ይኖራሉ። አሁን ሙሉ ለሙሉ ከእንትን እንወጣለን እኮ አይደለም። ራሱ ምንድነው ከተሜነትም ዘመንም ይዟቸው የሚመጡ ነገሮች አሉ። ገንዘብም፣ እይታ መፈለግም፣ ውድድርም ገሌ አድርገዋለች እኔም ላድርገው የሚለውም ብዙ መነሻ ነገሮች ይኖሩታል። ግን ሲወጣ መጨረሻ ላይ ከሆነ ጊዜ በኋላ እነዚህ ሜካፖች እነዚህ መዋቢያዎች በተለይ ደግሞ በጣም ሲበዙ እንትን ገደብ ካላበጀሽለት በነገራችን ላይ ብዙዎቹ የሚናገሩት ምናልባት ጠዋት ታጥበው ለመውጣት ደርድረው የሚጠቀሟቸው ነገሮች ቢዛት በሂደት ወደ 20 እና 30 ሊደርስ ይችላል። እየጨመረ በሆነ ነገር ላይ ማቆም ካልቻልሽ ከዛ በኋላ የሚሆነው ምንድን ነው? የምትሰሪውንም በጣም ብዙ ገንዘብ እዛ ላይ ነው ልታዩ የምትችው መልሶች። እያንዳንዱ የምትጠቀሚያቸው ፕሮዳክቶች ደግሞ እነሱ የሌሉ ጊዜ ሙሉ በራስ መተማመን እንዳይሰማሽ ያደርግሻል፣ ደጅ እንዳትወጪ ያደርግሻል። ስለዚህ እነዛን ነገሮች መፈለግ ይመጣልና አሁን እኮ ግምት እየወጣ ነው። የሆነ ሰውን አይቶ ከላይ እስከታች ስንት ወጣ የሚሉ ቁጥሮች እየተጠሩ ነው። ይህ አሁን እንትን እየሆነ ከመጣ ነው አስፈሪ የሚሆነው። ትሬንድ ከሆነ የሆነች ትንሽ ልጅ የሆነ ጊዜ ተሳክቶልኝ እንዲህ በሆን ብላ እያሰበች ከሆነ በቅርቡ የትምህርት ቤት ኮድ መውጣቱ ጠበቀናል። አንዳንድ ፕሮግራሞች ላይ ሰሞኑን የነበሩት ትዕይንቶች ኮፒ አርጋ ትምህርት ቤት ብትገኝች ልጅ ለምን ብለህ እንዳትጠይቃት የሚያደርጉ ትዕይንቶችን አይቻለሁ። እንበልና ጸጉር እየጎተተች አንዷ ኢንፍሉዌንሻል የሆነች ሴት ስለወጣች አስይዛለች፣ ተጎትታል፣ እየጎተተች ነው ያወጣችው። ሹሩባ ነው፣ ሹሩባው መሬት እየጠረገ ነው የሄደው። የሆነ ቦታ የታየ ስታይል ነው፣ ኮፒ ተደርጓል። እሱን ስታይል ትምህርት ቤት ውስጥ የጸጉር ኮድ ሚል ለብቻው ስፔሲፊካሊ አውጥተህ መተዳደር ባትችል የሆነች ልጅ ነገር አድርገው ትመጣለች። ዩኒፎርሟን ታደርጋለች፣ ግን ጸጉሯ እንደዛ የተጎተተ ሊመጣ ይችላል። ለምን አትያት? እድሜዋ 14፣ 15፣ 16፣ 17 የሆነች ልጅ ታደርጋለች። ይሄንን ትሬንድ ያልከው ኢኮኖሚ የሆኑ ሰዎች መታየት የሚችሉበት ቦታ ላይ አጮሁት ነገሩን ኮፒ የሚያደርግ የሆነ ግሩፕ አለ ማለት ነው። ለምን ብሎ ማለት እኮ አሁን እንደዚህ ትልልቅ ኢቨንቶች ላይ የታዩ ፋሽኖችን ኖርማል ላይፍሽ ላይ ትደግሚዋለሽ ማለት አይደለም። በእርግጠኝነት አሁን ሆሊውድ ውስጥ ያሉ ሴሌብሪቲዎች የለበሱትን ልብስ ሌላ የቀን ተቀን ህይወታቸው ላይ ለብሱታል ማለት አይደለም። አሁን ሾፒንግ ሲሄዱ የምናያቸው እኮ አለባበሶች አሉ አይደል? ስኒከራቸውን አድርገው ሁዲያቸውን አድርገው ጂንሳቸውን ለብሰው ነው። ያንን በየቀኑ ታደርጊዋለሽ ማለት አይደለም። ኤቨንቱ ላይ ግን ምክንያት አላቸው እነሱ የሚያደርጉበት ብዬ ነው የማስበው። ከዛ ውጪ የኛ የፋሽን ካልቸር እና የነሱ የፋሽን ካልቸር በጣም የተራራቀ ነው። ይሄንን አልተረዳ ነው። ዓለም አንድ መንደር ናት። የምንፈልገውን ነገር እንቀዳለን፣ የምንፈልገውን ነገር እናደርጋለን። ፋሽን ራሳችንን የምንገልጽበት መንገድ ነው። ሰዎች ሊሉ ይችላሉ። ግን አንዳንድ ነገሮች ደግሞ መልእክታቸው ብዙ ማህበረሰብ የሚያወግዘው ከሆነ ጥንቃቄ የሚፈልግ ይመስለኛል። በቃ ባህልን ሃይማኖትን ከመከላከል አንጻር ምንድን ነው ይዘውብን እየመጡ ያሉት የሚሉ ጥያቄዎች እየተነሱ ነው። በኛ ማህበረሰብ ምን ለማድረግ ነው የተጠባበቀ ሱሪ፣ ታኮ ጫማ፣ ጸጉር፣ አረማመድ ወንድ ልጅ እንደ ሴት አክት ያደረገበት ምክንያት ምንድን ነው? ያልተለመደ ምን ሊነግረን ነው? ምን ሊነግረን ፈልጎ ነው? መቼ ተዘጋጅቶበት ነው? ሽግግሩን አላወቅንለት ይሆን? የዚህን ሰው ምናልባት የቆዩ ወራትና ዓመታት ሌሎች አክቲቪቲዎች ላይ አለ። ይሄ ሰው ድንገት ትላንትና ነው ልብሱ መጥቶለት ወይም አስቦ ያሳየን የሚለውም እኮ ጥያቄ ነው። አንዳንዴ በስሜታዊነት አያለው ከለበሱት በኋላ ለማስተባበል የሆኑ ነገሮች እንዲህ እኮ አይነት መልእክት ልናገር ፈልጌ ነው፣ በፍጹም ህዝቡ በተረጎመበት መንገድ አይደለም፣ የፋሽን አድናቂ ስለሆንኩ ነው፣ ነፃ ሀሳብ ስላለኝ ነው የሚሉ ግርግሮችንም አያለው። ግን ከወጣሽ ወጣሽ ነው ወይ ደግሞ የሚያደርገውንም ባለማወቅ። አሁን አንዳንድ ሰው ፒውር ያለማወቅም አለ። በነገራችን ላይ አንድን ነገር ካደረግሽ በኋላ አሁን በትክክል ይሄን ይወክለዋል ለማለት ሳይሆን በዝርዝር ስለማናስብ ብዙ ነገሮችን ካደረግን በኋላ ነው ምን እንደተከሰተ የምናስበው። በዚህ ምክንያት የሚፈጠሩ እንትኖች አሉ። አሁን በፊት አንዳንዴ እንደ መሳቂያ የምንጠቀምባቸው ነገሮች ነበሩ። አሁንም ሊሆን ይችላል። ይሄ ከውጭ የሚመጡ የተለያዩ ልብሶች አሉ አይደለም? እና ጽሑፍ አላቸው የተለያዩ። አንዳንዱ ሰው በቃ በሳቅ ማለት አላነበበውም ወይም ምን እንደሚል እርግጠኛ አይደለም። በተለይ ተናጋሪዎቹ ካዩት የበለጠ ነው የሚስቁት። እና
ለብሰ ነው የሆነ መልእክት እያስተላለፍን ነው። ሚዲያ ነው ራሱ በቃ ሰው ጋር ለብሰሽዋል፣ የሆነ ጽሁፍ አለው። ጽሁፉ ምን እንደሚል ላታቂ ትችያለሽ፣ ግን የሆነ መልእክት እያስተላለፍሽ ነው። ይሄ ኮትሮ ግድ ጽሁፍ መጻፍ የለበትም። አሁን ላይ ለምንዳያቸው አለባበሶች እንዲሁ የሚነግሩ ነገር አለ። አለባበሱ ይሄን ተፈልጎ ነው ብለው ሰው ትርጉም እንዲሰጠው የተደረጉ ለብዙ ትርጉሞች ክፍት የሆነ አለባበስን ይዘን መምጣት በራሱ ሌላ ችግር ነው አይደል? መነጋገሪያ ስትሆን በበጎ ነገር መነጋገርና ተጽዕኖ መፍጠር ያ ነው የተሻለው ነገር እንጂ ሰውን ላወዛግብ ብለህ ከሆነ ባለባበስ ወይ ትኩረት ልሳብ ብለህ ከሆነ ወደ መጥፎው ነገር እያደላ ከመጣ ከዛ በኋላ አንተ ማን ነው ተከታይ? ወይም ደግሞ ዝም ብሎ ነው እንጂ ሰው ያወራል ይረሳኛል ይከተለኛል አይነት። እሱንም እያየው ነው። ታቡ የነበሩ ነገሮችን ስትሰብርና ስትመጣ ነው ህዝብ የሚተለተለው የሚል እኮ ካልኩሌሽን እኮ እየተነገረ ነው። አሳማኝ በሆነ መንገድ ነገሮችን ስታያቸውም እንደዛ ናቸው። ስለዚህ አንድ ሰው እንዲህ በመልበስ ውስጥ ታይቼ ይስደበኝም አልጎሪዝም ይሰፋል የሚል ከሆነ ይሄ ካልኩሌሽን እኛ ብንጮህም ግን የሚያፈነግጥ ሌላ ትውልድ እየመጣ ነው። ያ ትውልድ ግን እኛን የመለወጥ አቅሙ እየፈጠነ ነው እንዲህ ዝም የሚባል ከሆነ የሚልም ተቆርቋሪነት ያላቸው ሰዎች አሉ። በመጥፎ ነገር ልታወቅና ወደ ጥሩ መጣለው ሲል ነበር ባለፈው አንድ ልጅ ሰማሁት። ልክ ነው ለመሰለ ሰው እንዳይተነፈ ያለው መጥፎና ታቡ የተባሉት ነገሮች ላይ እና ያ ጥሩን ብልብል እምቢ አለኝ አለ። ምን አወራለሁ የለም አለ። ስለዚህ ሆነ ወደሚያወዛግበው ነገር ገባዋለ። መጣ ሰው ግር ብለው ከዛ እንግዲህ ቀስ ብዬ ደግሞ ወደዛ ሄዳለሁ ብዬ አስባለሁ። የስድብ አልጎሪዝም ነው የሚዳረሰው። እነሱን ይዘ ይቀርበልኝና ምሳሌ ገባ ነው ይቀርበልኝ በጣም አለ ነገሮችን ላይ በሆነ ነገር ካደረጉ በኋላ ይቀርበሉኝ የሚሉ ሰዎች ብዙ ናቸው። ከሚጸጽቱኝ ነገሮች ውስጥ ባለፈው እንዲሆን የማህበረሰቡ ያወገዘኝ ነገር ነው ይቀርበሉኝ ክሳለሁ የሚል አለ። ይሄ ምን ያሳያል? አብዛኛው ሰው ያልፈለገው ነገር ውስጥ ብትመጣም ጭብጨባው ለጥቂት ጊዜ ነው፣ ያሸንፋል። ሰው በተለይ ጠብቆ ያቆየው የማይደራደርበት ነገር ከሆነ እሺ እነሱ እያሸነፉ ይሄዳሉ ደግሞ ከተባለ እናየዋለን። እንግዲህ እንደ ማህበረሰብ የምንለወጥ ከሆነ አንዲት ልጅ እንደዚህ በሆነ ጉዳይ ከግል ህይወቷ ጋር በተያዘ ተወገዘች፣ መነጋገሪያ ሆነችና ያው መልሳ ራሷን ለማረጋጋት ሞከረች። ግን የሆነ ቪዲዮ ላይ ያየሁት እናንተ ላይቭ ላይ ነች እና እናንተ ኖርማል ልብስ ለብሼ እንደዚህ በቃ ተሸፋፍኜ ስመጣ አታዩም። ስለዚህ ይኸውላችሁ እንግዲህ እዩ ሲሰበሰቡ ብላ ይሄ የተገላለጠ አለባበስ ስለነበረችበት ነው ያለች። መጣችሁ ያው ተሰበሰባችኋለች። ይሄንን ነው የምትፈልጉት። ስለዚህ በምትፈልጉት መንገድ ነው እኔ ራሴን ለእናንተ ማቀርበው ነው አባባለው። ትክክል ነው አይደለም የእናንተ አስተያየት ነው። እንግዲህ ኮሜንት አድርጉ። ምን ማድረግ ይቻላል? እኛ ምንም ልንል አንችልም። የቱ ጋ ነው ግር ብላችሁ እየሄዳችሁ? ይሄ በሌላ አነጋገር እንግዲህ ያው ማለት ሁላችንን የሚወክል ነገር ስናወራ በሌላ አነጋገር ጥሩ የምንለውንም ነገር ደግሞ ሰፖርት ማድረግ ነው አይደል? አሁን እኛ ሀገር አንዱ በተገላቢጦሹ ጥሩ የምትይውን ነገር አሁን ሳያት ላይ ሌሎች ሰዎች ሲያደርጉ እንደነበረው ማንነቷን ፊልም ላይ ነበራትን እንኳን በሻሻ አይደለም ይሄ ተጎሳቁላና ጥላሸት በጥላሸት ሆነ በዛ ውስጥ ስለሚታየው ውበት ሲያወሩ የነበሩ ልጆች ነበሩ። አሁን ይሄ በሌላ መልኩ ምንድን ነው የምናየው? ብዙ ዲቴይል እንዳለ ድጋፍ ነው አይደለ? ያንን ታደርጊያለሽ። በዚህ መልኩ ካላደረግሽው ባላንሱ አይመጣም። አዎ ሳያት ግን ብዙ አቴንሽን በመፈለግ ህይወት ውስጥ የተጠመደች አይደለችም። በስራዋ የተገለጸች ልጅ ናት። ሰዎች ላይ ያነሷት። አዎ ስራዋ ነው ትኩረት የሳበው አይደለ? ፊልም ላይ የሰራቻቸው ስራዎች፣ ሌሎችም ከበስተጀርባ የምትሰራቸው ስራዎች ሰው በምታደርጋቸው ብዙ ቃለ መጠይቅ አሰጥም፣ ግን በምትናገረው ነገር በቃ ሰዎች ውስጥ የሚቀመጥ የሆነ ነገር ተነግራት አልፋል። ቅድም ያለው እኮ ነገር ነው የሚታወቁ ሰዎችና ሰው ውስጥ ዋጋ ያላቸውን ሰዎች ስም በማንሳት በሆነ ነገር ጥላሸት በመቀባት ያንቺን አልጎሪዝም ማስፋት የሚባል አካሄድ ያላቸው ሰዎች አሉ። ስለዚህ በጣም ሲሊ እኮ ነው አሁን ሻሽ ማድረግ አለማድረግ ሲሊ የሆነውን ነገር በትልቁ እንዲፈነዳ ሲያደርጉ እነሱ ትኩረት አገኙ ማለት ነው። እኔ ከሳያት በላይ አውሬዎቹ ትኩረት አገኙ። ምክንያቱም ሳያት ጋርማ ማጆሪቲው የሚስማማበት እኮ ነገር አለ። አሳማኝ ነገር ውስጥም ልትመጣ ትችልም እኮ እሷን በተመለከተ። ስለዚህ ሰዎች ያልሰጠችን በዚህ ጉዳይ ላይ የሚገርም ስለዚህ ስለ ሳያት ተከላካይ በመሆን ነው አሁን ትኩረት የሚፈልጉ ሰዎች እንዲህ አላችሁኝ አይደል ብለው ይመጡ ነበረ።
ስትመልሽማ ያቆዩሻል እዛ ውስጥ። አይ ሌላው ሰው ቢሆን ድጋፍ አስመስሎ ሳያትን የተከላከላት ሰው ሳያስበው ሰፖርተር አልሆነም ወይ ላነሱት አጀንዳ? አሁን ካልኩሌሽኑ ሊገባን የሚገባው እኮ እንደዛ ነው። እሷን ተቹ አይደል? አንድ ሁለት ሰዎች አጀንዳ አድርገው አነሱ አይደል? ሪያክሽኑን ፈለጉ፣ መጣ ሪያክሽኑ። ዝም የሚባሉት ኖር ሌላ ጉዳይ ያለብን እኛ ይሄ ትርኪ ምርኪ ጉዳይ ነው የሚል ሰው ቢኖርስ ኖር በቃ ከተማ እናየውም፣ እኛም ጋር አይደርስም ነበር። አንድ የሃይማኖት አባት በእርግጥ ምን ሲሉ ሰምቻለሁ፣ መቼም ይሄ መከረኛ ጆሮ አልሰማ አይል፣ ይሄ መከረኛ አይን አላይ አይል ሆኖብን ካልሆነ በስተቀር አንዳንዴ ሳትፈልግ አይደል ወደ አይምሮ ውሃት መዝግበው ነው እንጂ ነው። ለማንኛውም በብዙ መንገድ እስቲ እናወራበት። ልጆች፣ እህቶች፣ ወንድሞች፣ ጎረቤቶች፣ ትውልድም ዞር እያልን እያየን የምንተች ብዙዎች ነን። የምናየው የምንሰማው ድንገት ብው ብለው የሚመጡ ፋሽን መስለው ሰውን የሚያስደነግጡ ነገሮች አጥለቅልቀውናል። ምንድን ናቸው ብለን ስናወራ ግን አውርተን የሆነ ቦታ ጋር ነው የምናቆመው። ከዛ አንጨርሰውም። ወሬ የሆነ ራሱ የባህል ወረራ ነው፣ የባህል ለውጥ ነው፣ መልእክት አለው፣ ሌላ አጀንዳ አለው፣ ሌላ አጀንዳ ከበስተጀርባ እና መጀመሪያ የደነገጥሽበት ነገር ከሆነ ጊዜ በኋላ ኖርማል ይሆናል። በነገራችን ላይ አንዱ መለያው እሱ ነው። እንዲህ ይባላል እንዴ ብለሽ ከወር በኋላ ጆሮሽ ተለማምዶት ኖርማል። ኧረ እዛ ቢሮ ስትገባ አሁን ያልነው አይነት ሰው እኮ ቦርሳውን አድርጎ ቀጭ እያለ ቢመጣ አለቃ ሆኖ ወይም የስራ ባልደረባ ወይኔ የምወደው ፋሽን ልንል እኮ ነው። በነገራችን ላይ አንዳንድ ነገሮች የተለመዱት እንደዛ ነው። ከዛ በህግ ይወጣላቸዋል። ከዛ ነው አጀንዳ እንደዚህ ነው የህብረተሰብ ክፍል በሲምፕል የሚጀመሩ ነገሮች አሉ እና መጠየቅን የመሰለ ነገር የለም። ምንድነው ማድረገው? አድራጊው መጠየቅ ገብቶትም ካልሆነ ማለት ነው። የምንመለከትም ሰዎች ደግሞ ምንድነው ይሄ ነገር ላይ ያለኝ ነገር እንዲህ ስል ምንድነው ብሎ ራስን መጠየቅ ይፈልጋል። በጣም ለማንኛውም የላይፍ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ነገሩ ብዙ የሚያስወራ ነው። በደንብ አውሩበት። እኛ ኮመንት ሴክሽን ውስጥም አስተያየቷችሁን በደንብ እስቲያጋሩ። አስተያየት ስጡ። አስተያየት ይሰጡ አይደለም በቪዲዮ ይላኩ እንዴ አይደለም። አስተያየት መስጫው ላይ በደንብ ያወሩ፣ ሼር ያድርጉ። ላይፍ ሚዲያን በጣም የተቀዛቀዘን እኛ እያዘንን ነው። ስለዚህ ግር ብለው ይመጣሉ። ከማቆማችን በፊት እንዲህ አይነት ውይይቶችን ኑ እንጂ አድናቂዎቻችን ይሄን የመሰለ ስኳድ ብሏል አንዱ። እንዲያውም ኮሜንት ላይ ይሄ ብቻ ነው ሰብስክራይብ አድርጉ እንጂ ብለዋል። ስለዚህ ሰብስክራይብ አድርጉ፣ ሼር አድርጉ። ላይፍ ሚዲያን ብዙ ነገሮች እናወራለን። አስተያየቶቻችሁን አስፍሩ፣ እንነጋገር፣ እንወያይ። ስለነበረን ቆይታ በድጋሚ እናመሰግናለን። ጸጊ፣ እኔ ቲጂ፣ ሌላ ወዳጃችን ነቢል እናመሰግናለን ለነበረን ቆንጆ ቆይታ። ላይፍ ሚዲያ በውይይት ጊዜው ከሌላ ቆንጆ አንገብጋቢ ጉዳይ ጋር በነፃነት ሊያወራ ደግሞ ዳግም ይመጣል። መልካም ጊዜ ይሆነላችሁ።